የእግዚአብሔር ምህረት ሰፊ ናት። የእግዚአብሔር ይቅርታ በጣም ሰፊ ናት። የኔና የናንተ ኃጢአት የእግዚአብሔርን ምህረት አይመጥነውም። ይህ ማለት እግዚአብሔር በምህረቱ ባለጠጋ ስለሆነ ነገም ኃጢአት ብሰራ ይቅር ይለኛል የሚል የኃጢአት ልምድ እንድናደርግ በር እየከፈትኩ አይደለም። ይህ ትንሣኤው አካል ከትንሣኤው በፊት እንደነበረው አይደለም። በጣም ይለያል። ያኛው ሟች ነው፣ ያኛው በስባሽ ነው፣ ያኛው በኃጢአትና በፍርድ መተረፍ ምክንያት የተቀጣ ሥጋ ነው። ይሄ ግን ስለ ሁላችን ጽድቅ፣ ስለ ሁላችን መታየው ዘንድ፣ ስለ ሁላችን በአብ ፊት ለመቆም ብቃት ይሆን ዘንድ አዲስ አካል፣ አዲስ ስብዕና፣ አዲስ ማንነት። ስለዚህ ለአብ ያለን ፍቅር፣ ለወልድ ያለን ፍቅር እንዲሁ ደግሞ ለመንፈስ ቅዱስ ሊሆን ይገባል። ስለዚህ መንፈስ ቅዱስ በአብ ውስጥም በወልድ ውስጥም መለኮታዊ ዕውቅና ሰጥተን እንደምናመልክ እንደምንገዛ እንዲሁ ደግሞ መንፈስ ቅዱስም ልክ እንደ አብ እንደ ወልድ ዕውቅና ተሰጥቶት ሊፈራ ሊከበር ለመታዘዘው ፍቃዱን ሊፈጽምለት የሚገባ መለኮትና መንፈስ ቅዱስ። እግዚአብሔር አምላካችን ስሙ የተባረከ ይሁን። የእግዚአብሔር ቅዱሳን ሰላም ለእናንተ ይሁን። አሁን እንደጀመርነው እንግዲህ ስለ መንፈስ ቅዱስ ስለ ሥላሴ ሶስተኛው አካል ስለሚባለው ስለ መንፈስ ቅዱስ እየተማማርን ነው። ዛሬም ደግሞ እንቀጥላለን። ስለዚህ ስለ መንፈስ ቅዱስ ማውራት መነጋገር የሚገባን ጊዜና ዘመን ነው። በተለይ ቤተክርስቲያን ከምንም በላይ ልትሰብከው የሚገባ ልታስተምረው የሚገባ ልጆቿን ልታስታጥቀው የሚገባ ነገር ቢኖር መንፈስ ቅዱስ ነው። ስለዚህ ስለ መንፈስ ቅዱስ ማውራት መነጋገር ግድ ነው ያስፈልጋል እና በተለይ በዚህ ዘመን ብዙ መንፈሳውያን የሚመስሉ የተለያዩ ስህተት ስራዎች በሚሰሩበት እና ብዙ ነገር በምንሰማበት ዓለም ባላስፈላጊ የቴክኖሎጂ ርቀትና ልህቀት ዓለምን ወደ አንድ መንደር ወደ ግሎባላይዜሽን በማምጣት የአንዱ ባህል ወደ ሌላው ባህል ወይም የአንዱ ሀገር ልምምድ ወደ ሌላው ሀገር በፍጥነት በሚዛመትበትና የማናቀው ትውልድ፣ የማንቆጣጠረው ትውልድ፣ የማንመራው የማንገራው ትውልድ እየተፈጠረ ባለበት ዘመን ብቸኛ አቅማችን፣ ብቸኛ መቆጣጠሪያችን፣ ጉልበታችን መንፈስ ቅዱስ ነው። ማንም ምንም ሊሆን ይችላል። ከመንፈስ ቅዱስ በላይ ሊሆን ግን አይችልም። ስለዚህ መንፈስ ቅዱስ አምላክ ስለሆነ መለኮት ስለሆነ ስለ መንፈስ ቅዱስ ማውራት እንደ ቤተ ክርስቲያንም እንደ አማኝም በጣም የሚያስፈልግበት ዘመን ነው እና ዘመንን መጨረሻ ላይ ዘመን እላቂ ላይ ነገሮች ወደ ፍጻሜያቸው እየገሰገሱ ያሉበት ዘመን ስለሆነ ቤተ ክርስቲያን በዚህ ጉዳይ ላይ አጥብቃ ልትናገር ልታስተምር ይገባታል። ስለዚህ ነው በዚህ ጉዳይ ላይ ስለ መንፈስ ቅዱስ የምናወራው። ሰባኪያንም ብንሆን አስተማሪዎችም ብንሆን በየትኛውም የወንጌል ስራ ውስጥ ተሰማርተን የምንገኝ ሰዎች ቢኖር ከአገልግሎታችን ዋነኛውና ቀዳሚው መሆን ያለበት መንፈስ ቅዱስ ነው። ለመንፈስ ቅዱስ ዕውቅና ያልሰጠ አገልግሎት ድካም ነው። ኃላፊነቱን ሊወስድ የሚችል ሰውም የለም፣ ተቋምም የለም። ኃላፊነት ወስዶ ግን ያንን የደከምንበትን ነገር ወደ ፍሬ የሚያመጣልን ነገር ቢኖር መንፈስ ቅዱስ ነው። ስለዚህ ስለ መንፈስ ቅዱስ ማውራት በጣም አስፈላጊ ነው። ዛሬ የምንመለከተው መንፈስ ቅዱስ ደግሞ ምን አለው? ስሜት አለው። መንፈስ ቅዱስ ባለፈው እንደተናገርነው አንድ አካል አለው። መንፈስ ቅዱስ ማንነት አለው ብለን እንዳለን የማንነቱ መገለጫዎቹ ምንድናቸው ብለናል? እውቀት፣ ፍቃድ፣ ስሜት ብለናቸዋል። እና ስለዚህ ፍቃድና እውቀቱን እንደተጠበቀ ሆኖ ዛሬ ስለ ስሜት ውስጥ ትንሽ እናውራና እያለን እንቀጥላለን። ስለዚህ ምንድነው ስሜት? ስሜት ምንድን ነው? ስለዚህ ስሜት ስንል የአንድ አካል መገለጫ ነው። አንድ አካል ያለው ስብዕና ያለው ነገር መገለጫው ስሜት ነው። ለምሳሌ እኛ ሰዎች ነን። ሰዎች ብቻ ስለሆነ እውቀት ስላለን ፍቃድ ስላለን ሙሉ አያደርገንም። ያ እውቀትም ፍቃድም ሌላ መገለጫ መንገድ ያስፈልጋል። መገለጫ መንገዱም ስሜት ነው። ስለዚህ ሰው ስሜታዊ ሲሆን ያለቅሳል፣ ስሜታዊ ሲሆን ይስቃል፣ ስሜታዊ ሲሆን ራሱን መቆጣጠር እስከማይቻል ድረስ ለብዙ ነገር ያጋልጣል። ስለዚህ ስሜት የአንድ አካል የአንድ ስብዕና መታያ ነው። ስለዚህ መንፈስ ቅዱስ ደግሞ አካል ነው፣ ማንነት አለው፣ ስብዕና አለው ብለን ካለ ምን አለው ያልን ነው? ስሜት አለው። ስለዚህ ስሜት ካለው የመንፈስ ቅዱስ ምንድን ነው? እንዴት ነው የሚገለጠው ብለን እንመልከት። በተለይ በመንፈስ ቅዱስ ላይ የሚሰሩ ኃጢአቶች፣ የሚሰሩ በደሎች፣ በተለይ እኛ ከመንፈስ ቅዱስ የተወለድነው ማለት እኛ የመንፈስ ቅዱስ ልጆች ነን። መጽሐፍ ቅዱሳችን እንደሚናገር ከወንድ ወይም ከሴት ወይም ከስጋ ፍቃድ ሳይሆን ከመንፈስ እንደተወለድን መጽሐፍ ቅዱስ ይናገራል።
እግዚአብሔር አምላካችን ስሙ የተባረከ ይሁን። መንፈስ ቅዱስ እንዳወራ ነው እንግዲህ የራሱ እንዳለው ስሜት አለው እያለን ነው እና ስለ ስሜት እያወራን ነው እና ይህንን ስሜት የሚለው በተለይ መንፈስ ቅዱስ ኃጢአት በተለይ በመንፈስ ቅዱስ ላይ የሚሰራ ኃጢአት እንዴት መንፈስ ቅዱስን እንደሚያሳዝነው እንዴት መንፈስ ቅዱስን በእኛ ህይወት ላይ ሊሰራ የሚገባውን ነገር ሊያደርግ የሚገባውን ነገር እንዴት እንደሚገድበው እንመለከታለን። በተለይ በመንፈስ ቅዱስ ላይ የሚሰራ ኃጢአት ኢሳይያስ ምዕራፍ 63 ቁጥር 10 ላይ ሲናገር እነርሱ ግን አመፁ፣ ቅዱሱንም መንፈስ አስመረሩ፣ ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። እና አስመረሩ ሲል ይማረራል ማለት ነው። መንፈስ ቅዱስ ምን ያስመርረዋል? ኃጢአት። መንፈስ ቅዱስ ኃጢአት ስንሰራ ኃጢአት አንዳንዴ ባይዘው ኃጢአት ትንሽ የሚለውም ትልቅ የሚለውም ኃጢአት ነው። በእግዚአብሔር መንፈስ ማንም ሰው ራሱን ንጹሕ ሆኖ ራሱን ጠብቆ ራሱን ከኃጢአት አርቆ ሊኖር የሚችልበት አቅም የለውም። ማንም ሰው ከነ ጉድለቱ ያገለግላል። ነገር ግን ኃይልን በሚሰጠኝ እንደሚለው መጽሐፍ ቅዱስ ኃይል የሚሰጠን መንፈስ ቅዱስ ነው። በዛ በመንፈስ ቅዱስ ኃይል ራሳችንን እየገዛን ቢያንስ አይምሮ አለን፣ ህሊና አለን። የተፈወሰ አይምሮ የተፈወሰ ህሊና ስላለን አውቀን ዓላማ አድርገን ፕሮግራም አድርገን ኃጢአት አንሰራ ማለት ሰው ከዳነ በኋላ ሰው በክርስቶስ ኢየሱስ የእግዚአብሔር ልጅ ከሆነ በኋላ ኃጢአት የሚሰራ ከሆነ እመኑኝ ሴጣን ለማጥፋት እየሰራ ያለው ራሱ ወዶ ፈቅዶ አልሞ አድርጎት ስለሆነ በመንፈስ ቅዱስ ላይ ማመጽ ነው፣ ወይንም መንፈስ ቅዱስን ማሳዘን ነው። ኢሳይያስ እንደሚናገረው ማስመረር ነው። መንፈስ ቅዱስ ያዝናል። ማዘን የሚለው ስብዕናውን ነው የሚያሳየው። ማንነት ያለው አካል ነው። ማንነት ከሌለው አያዝንም። የሚያዝን አካል አለው። መንፈስ ያዝናል ካለ መንፈስ ቅዱስ ስብዕና አለው። ምን አይነት ስብዕና? ኃጢአት የሚያሳዝነው። ስለዚህ አስመረሩ ሲል ይማረራል። ምንን የሚያስመረው? ኃጢአት። ስለዚህ ህልውናው ስለ መንፈስ ቅዱስ ስሜቱን ስናወራ መንፈስ ቅዱስ ስሜት አለው። እናኳችሁ የማንነት መታየው ፍቃድ፣ እውቀት፣ ስሜት ነው ብያለው። ስሜት አለው ስንል ኃጢአት ሲያስመርረው በኃጢአት ሲያዘን ስሜቱን ይገልጣል። መንፈስ ቅዱስ ምን? ምሬትን፣ ሐዘንን ይገልጣል። እና የኢሳይያሱ የሚነግረን እሱ ነው፣ ማሳዘን ነው። ሌላው ኤፌሶን ምዕራፍ 4 ቁጥር 3 ላይ እያነበብኩ ብሄድ ጥሩ ነው። መጽሐፍ ቅዱሳችን ብንሄድ ኤፌሶን ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ቃል ምን እንደሚል እሱን እንመልከት። ኤፌሶን ምዕራፍ 4 ቁጥር 3 ላይ እንደዚህ ይላል መጽሐፍ ቅዱስ ሲናገር። ከቁጥር 1 ጀምሬ ባነበው ኤፌሶን ምዕራፍ 4 ቁጥር 3 ላይ ደግሞ ስለ መንፈስ ቅዱስ ምን እንደሚናገር ያለውን እንመልከት። ከቁጥር 1 ጀምሬ ላንብበው። ኤፌሶን ምዕራፍ 4 3 ከቁጥር እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል ጳውሎስ። ከዛ በኋላ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁን በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጥራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። አሁን ምንድነው የሚለው መጽሐፍ ቅዱሳችን? እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንደተጠራችሁበት በተጠራችሁበት መጠራት እንደሚገባ ተመላለሱ። ለምን? መጽሐፍ ቅዱስ በምን? በየዋህነት በትዕግስት ራስን በመግዛት በፍቅር ታገሱ። ሰው በመንፈስ ቅዱስ ራሱን መቆጣጠር ካልቻለ ትዕግስት የለውም እያለን ነው። ሰው በመንፈስ ቅዱስ ስር ራሱን ካለዋለ ለኃጢአት ቅርብ ነው ማለት ነው። ለመውደቅ ቅርብ ነው። ለመሳት ቅርብ ነው። ስለዚህ መንፈስ ቅዱስ በውስጣችን ሰላም ነው ብቻም አይደለም፣ የመንፈስ ህብረት ነው፣ አንድነት ነው። እና ያሞን ካልቻለ ግን መንፈስ ቅዱስ ትቶን ይሄዳል።
በዚሁ አጋጣሚ የምናገረው መንፈስ ቅዱስ ሲቆጣጠረን መንፈስ ቅዱስ በእኛ ላይ ሲወርድ ይታወቃል። በተለያየ መንገድ ራሳችንን እንቆጣጠረዋለን፣ ራሳችንን እንገዛለን። የማናቀው ስብዕና በውስጣችን ይመጣል። የእግዚአብሔር ቃል ይበራልናል። በጣም ዲሲፕሊን እንሆናለን። መንፈሳዊ ጥማታችን ይቀጥላል። ህልውናው ይናፍቀናል። ዘምሩ፣ ጸልዩ። የጥላቻ እንኳን ልብ የለንም። ነገር ግን ኃጢአትን ስናደርግ ስናስመርረው ወይም ለመንፈስ ቅዱስ የሚገባንን ዲሲፕሊን መሆን ካልቻልን፣ ይህ ማለት እንደሚገባ መመላለስ ካልቻልን ግን መንፈስ ቅዱስ ያዝናል። ምን ማለት ነው? ይማረራል። ያ ማለት ትቶን ይሄዳል ማለት ነው። ያ ደግሞ ሲሆን ታውቃላችሁ መንፈስ ቅዱስ በውስጣችን ስለመሄዱ ምንም ምልክት አይሰጠንም። ሲመጣ እንደሚታወቀን ሲሄድ አይታወቅም። ስለዚህ በባዶነት ልንዘምር እንችላለን። በባዶነት ልንመላለስ እንችላለን። በባዶነት ልናገለግል እንችላለን። መንፈስ ቅዱስ ርቆ ስብከት፣ መንፈስ ቅዱስ ትቶን ሄዶ ዝማሬ፣ መንፈስ ቅዱስ ትቶን ሄዶ አገልጋይነት ወገኖቼ በጣም የከፋ በደል ነው። በዚሁ አጋጣሚ የምነግራቸው አገልጋዮች የሆናችሁ በዚህ አጋጣሚ በተለያየ የአገልግሎት መስመር ውስጥ ያላችሁ ወይንም የእግዚአብሔር መንግስት ባለሟል የሆናችሁ ወይንም እንደ ምእመናን ማለት ስለማልችል የእግዚአብሔር ልጆች የሆናችሁ በተለያየ አጋጣሚ በቤተ ክርስቲያን የምትማል ሰዎች ማንም ሰው ከኃጢአት አይርቅ። እንወድቃለን። አልመንም ሳናልምም በተለያየ አቅጣጫ እንወድቃለን። ልክ የቤተ ክርስቲያን አባቶች እንደሚናገሩት ሳላውቅ በስህተት አውቄ በድፍረት ከሰራሁት ኃጢአት ይቅር በለኝ ይላል እና ሰው አውቆ በድፍረት ኃጢአት ሊሰራ ይችላል። ነገር ግን የእግዚአብሔር ምሕረት ሰፊ ናት። የእግዚአብሔር ይቅርታ በጣም ሰፊ ናት። የኔና የእናንተ ኃጢአት የእግዚአብሔርን ምሕረት አይመጥነውም። ይህ ማለት እግዚአብሔር በምሕረቱ ባለጠጋ ስለሆነ ነገም ኃጢአት ብሰራ ይቅር ይለኛል የሚል የኃጢአት ልምምድ እንድናደርግ በር እየከፈትኩ አይደለም። እንደውም ኃጢአት ስንሰራ እግዚአብሔር ዝም ካለ ልንፈራ ይገባል። ስንበድል፣ ስንጠጣ፣ ስንሳደብ፣ ስናመነዝር፣ ስንገድል፣ ሌላም ነገር ስናደርግ ዝም ብሎ ምሕረቱ የሚበዛልን ከሆነ ፍራ እንጂ የትዕቢትን ቃል ከአፍ አታውጣ ይላል። አንናገር። ምክንያቱም አንድ ሰው ስትበድሉት ዝም ካላችሁ፣ ስትሰድቡት ዝም ካላችሁ፣ ክፋት ስታስቡ ዝም ካላችሁ ትፈሩታላችሁ። ምን አስቦ ነው? አይመልስልኝም እንዴ? አክሽን አይወስድም እንዴ ትላላችሁ። ለምን? ዝምታ ወገኖች ቀጣዩ ነገር ምን ሊሆን እንደሚችል አንደኛ አመላካች ነው። ሲቀጥል ደግሞ ምን ሊመጣ እንደሚችል ስለማናቅ ይህ ሰውነታችን በድንጋጤና በፍርሃት ይያዛል። ስለዚህ እግዚአብሔር ኃጢአትን ስራ ዝም ሲል እድል ሰጠን፣ ድጋሜ የማገልገል እድል ሰጠን። እንደገና ለመቆም እድል ሲሰጠን ልንፈራ ልንንቀጠቀጥ ይገባል እንጂ ተመልሰን መንፈስ ቅዱስን የምናስመርበት ልብ ውስጥ ልንገባ ይገባል። ያ መሆን ከቻለ መንፈስ ቅዱስ ይነሳል፣ ከላያችን ላይ ይሄዳል። ለምን? ከርክሰት ጋር ህብረት የለው። መንፈስ ቅዱስ ራሱ መንፈሱ ቅዱስ ነው፣ ሆሊ ነው፣ ቅዱስ ነው። ቅዱስ ነው ማለት ከኃጢአት ጋር ህብረት የለውም፣ ከበደል ጋር ህብረት የለውም። ንጹሕ የሆነ ህሊና፣ ንጹሕ የሆነ ልብ፣ ንጹሕ የሆነ ስብዕና ግን መንፈስ ቅዱስ በውስጣችን እንዲሰራ ስለሚያደርግ ከኃጢአት ጋር ህብረት የለው መንፈስ ቅዱስ ይለየናል። ስለዚህ እነዚህ ሰዎች መጽሐፍ ቅዱስ እንደሚናገር ኢሳያስ ላይ የመራቸው መንፈስ መልሶ ተዋጋቸው ይላል። እንዴት ከባድ ነው! እና መንፈስ ቅዱስ ልክ ሐናንያና ሰጲራ በልባቸው ክፋት ሲያስቡ መሬቱ የነሱ ሆኖ ሳለ ግማሹን ደብቀው ግማሹን ለነ ጴጥሮስ ሲያመጡ መንፈስ ቅዱስን ታታልሉ ዘንድ ነው ያላቸው። ጴጥሮስ ማለት መንፈስ ቅዱስ የማያውቀው ነገር የለም ማለት አታለን በአማርኛ በቋንቋ በመድረክ ብዛትና በተቀባይነት ልክ መንፈስ ቅዱስን ልናታልለው አንችልም። ልብና ኩላሊትን የሚመረምር አምላክ ነው። ስለዚህ አቅለና በጴጥሮስ ወደቁ እነዚያ ሰዎች እና እደግመዋለሁ ይህን ክፍል መሬታቸውን ሸጠው በልባቸው ክፉ ያሰቡ ሰዎች ጴጥሮስን ለማታለል መንፈስ ቅዱስን ለማታለል ባሰቡ ጊዜ እንዴት እንደተቀጡ እንዴት እንደወደቁ ክፍሉ ይናገራል የሐዋርያት ሥራ ላይ። ስለዚህ ዛሬም መንፈስ ቅዱስ እንደገና የምህረት ዕድል ሰጥቶን
የይቅርታ እድል ሰጥቶን ስናገለግል መንፈስ ቅዱስን ከዚህ በኋላ ምሕረት ከሰጠን ይቅርታ ከሰጠን እንደገና እድል ከሰጠን ልንፈራው ይገባል እንጂ ልንደፍረው አይገባም፣ ልንለማመደው አይገባም። ይልቁንም ምንም ችግር የለውም በእግዚአብሔር ምሕረት ስላለው ኃጢአት እንኳን ብሰራ አንዴ ድኛለሁና በክርስቶስ ፍቅር አንዴ ተጠቅኛለሁና እግዚአብሔር ደግሞ ይህን ኃጢአት የሚከታተልበት ዓይን የለውምና ምንም ችግር የሚለው ነገር ወገኖቼ እንዴት ከጸጋው ጥሎን እንዴት ከመንፈስ ቅዱስ ጎድለን እንዴት የምናሳዝን ምስኪን ሰዎች ልንሆን እንደምንችል ሳስብ በጣም ከባድ ነው። ስለዚህ መንፈስ ቅዱስ ስሜት እንዳለው የምንመለከተው ኃጢአት ያስመርረዋል፣ ኃጢአት ያሳዝነዋል። ለዚህ ነው እንዲሁ ደግሞ መንፈስ ቅዱስ ስሜቱን እያወራን ስለሆነ እንደሚማረር እንደሚያዝን እና ትቶም እንደሚሄድ ደግሞ እንደዚሁ መንፈስ ቅዱስ ደግሞ ለሚታዘዙ ሰዎች እንዴት ኃይልን እንደሚያድስ እንዴት እንደገና እንደሚያቆም መጽሐፍ ቅዱሳችን በተለያየ ክፍል እንመለከታለን። መንፈስ ቅዱስ እንደምናሳዝነው፣ እንደምንበድለው፣ እንደምናጠፋው ልክ ምሕረት ሰጥቶን እንደገና ለማገልገል እድል እንደሚሰጠን ደግሞ እንዲሁ ደግሞ ስለ መንፈስ ቅዱስ ስሜት እያወራን ስለሆነ ነው ለሚታዘዙት እንደ ፍቃዱ ለሚመላለሱ ደግሞ ሰዎች ደግሞ እንዴት ኃይል እንደሚሆናቸው እንዴት እንደሚያድሳቸው እንደገና እንዴት እንደሚያቆማቸው እንመለከታለን። የሐዋርያት ሥራ ምዕራፍ 10 ከቁጥር 19 እስከ ቁጥር 21 ላይ ያለውን ክፍል ስንመለከት እንደዚህ ይላል። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው። መንፈስ ማንን? ጴጥሮስን። ከዛ በኋላ ቃሉ ሲናገር እንደዚህ ይላል። ቃሉ ሲናገር እነሆም ከሄደ በኋላ ጴጥሮስም ወደ ሰዎች ወርዶ እነሆ የምትፈልጉኝ እኔ ነኝ፣ የመጣችሁበትስ ምክንያት ምንድን ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ከአንተም ቃልን ይሰማ ዘንድ ከቅዱሱ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው ይላል። አሁን መንፈስ ቅዱስ እነዚህ ሰዎችን ወደ ጴጥሮስ ተላኩ። ጴጥሮስ ደግሞ ቁርበት ፋቂው ስምዖን ቤት ነበረ። ስምዖን ቤት እያለ ጴጥሮስ በጣም የሚገርማችሁ ነገር ከአሕዛብ ጋር ኅብረት ማድረግ ከአሕዛብ ጋር አንድ መሆን እንደ መርከስ አድርጎ ስለሚቆጥር ጴጥሮስ ራሱን ለይቶ ስለነበረ፣ ነገር ግን አሕዛብም ለእግዚአብሔር መንግሥት እንደሚያስፈልጉ አሕዛብም በእግዚአብሔር መንግሥት ሊጠቀሉ እንደሚገባቸው ለጴጥሮስ ያስረዳው ዘንድ እነዚህ ሰዎችን ወደ ጴጥሮስ ላከው። ነገር ግን እነዚህ ጴጥሮስ ከመላኩ በፊት ስትመለከቱ ግን ጴጥሮስ ራእይ ተመልክቶ ነበረ። በሸማ የተያዘ ማንም አሕዛብ የማይበላቸው በጣም የረከሱ እንስሶች በሸማ ታስረው በራእይ ወደ ጴጥሮስ እንደመጡ ክፍሉ ይናገርና ጌታ ሆይ ምንድን ነው ብሎ ሲጠይቀው ጌታ ይለዋል እነዚህን አርደ ብላ ይለዋል። ጴጥሮስ መልስ ምንድን ነው? እኔ ከልጅነት ጀምሮ እንደዚህ ያለ እርኩስ ነገር በልቼ አላውቅም ይላል። መልሱ ምንድን ነው? እግዚአብሔር የቀደሰውን እግዚአብሔር ያነጻውን አንተ ታረክ ዘንድ አይገባም ይለውና እንግዲያስ ይለውና ስለ አሕዛብ ያስረዳዋል። ቆርኔሌዎስ አሕዛብ ነው፣ ነገር ግን እግዚአብሔር የሚፈራ አሕዛብ ነው። በቤተሰቡ ጋር ተሰብስቦ ይጸልያል። ይልቁንም ለድሆች ለምስኪኖች በጎ ነገር ያደርጋል። ነገር ግን በመንፈስ ቅዱስ ያልተወለደ በክርስቶስ ኢየሱስ አዳኝነት ያላመነ ያልዳነ ነገር ግን እግዚአብሔርን የሚፈራ አሕዛብ ነው። ለዚህ ደግሞ የሚያስፈልገው ማን ነው? ጴጥሮስ ነው። ስለዚህ የአሕዛብ አመለካከትን ሊሰብርለት፣ ስለ አሕዛብ ያለውን ነገር ሊያስተካክልለት መንፈስ ሰዎች ወደ እሱ ልኮ ጴጥሮስ ማድረገው ሂድ ወደ እነዚህ ሰዎች ወንጌልን ስበክ ብሎ ጴጥሮስ ታዞ፣ አሁን መንፈስ ቅዱስን ታዞ እነዚህ ሰዎችን ተከትሎ ወደ ቆርኔሌዎስ ቤት ሄደ። ቆርኔሌዎስ ቤት ሄዶ ጴጥሮስ እንደመጣ በሰሙ ጊዜ እንደ ቆርኔሌዎስ እንዴት እንደተቀበሉት ክፍሉ ይናገርና፣ ነገር ግን ኢየሱስን ሰበከላቸው።
ከሰበከላቸው በኋላ ሁሉም በመንፈስ ቅዱስ ኃይል መጸለይ ጀመሩ። ሲጸልዩ ልክ ሐዋርያት ላይ እንደወረደው የእግዚአብሔር መንፈስ ሙላት በጴጥሮስ ቤት በቆርኔሌዎስ ቤት ወረደ። ስለዚህ አሕዛብ በመንፈስ ቅዱስ ተጎበኙ። የእግዚአብሔር መንፈስ እንዴት በቆርኔሌዎስ ቤት እንደወረደ ክፍሉ ይናገራል። መንፈስ ቅዱስ ለሚታዘዙለት ሰዎች እንዴት ተአምራት እንደሚያደርግ፣ እንዴት ሰብሮ እንደሚገባ፣ እንዴት አይቻልም የሚባል ነገር ሁሉ ተሰብሮ ለእግዚአብሔርና ለእግዚአብሔር ብቻ በሚሆን ስብዕና ሰዎች እንደሚሰራ የዚህ የሐዋርያ ሥራ ምዕራፍ 10 መልእክት ትልቅ ነገር ነው እና ስለዚህ የቅዱሳን መጽሐፍትን መገለጥ ለሚቀበሉ ሁሉ ተአማኒነት ያለው ብቸኛ አቋም በመንፈስ ቅዱስ አካላዊ ሕልውና ሙሉ በሙሉ ማመን ነው። ስለዚህ ማንኛውም ቅዱሳን መጽሐፍትን ለሚያውቁ የእግዚአብሔርን ቃል ለሚረዱ አማኞች ሁሉ ትልቁና ዋነኛው ብቸኛው እምነታቸው መንፈስ ቅዱስን መቀበል፣ በመንፈስ ቅዱስ ማመን፣ በመንፈስ ቅዱስ ያሉን አሰራር መቀበልና መታዘዝ ነው። ለምን? አካል ስለሆነ፣ ፐርሰን ስለሆነ ለሚታዙ ሰዎች ሁሉ እንደሚተዋቸውና እንደሚርቃቸው እንዲሁ ደግሞ ለሚታዙ ደግሞ እንዴት እንደሚመራቸው፣ እንዴት እንደሚያጽናናቸው፣ እንዴት ከነሱ ጋር ኃይል ተአምራት እንደሚያደርግ ያየናቸው ክፍሎች አስረጆች ናቸው። ስለዚህ ስለ መለኮት ስናስብ በስላሴ ውስጥ ያለው ስላሴ የሚለው የቱርቱሊያን አስተምሮ ነው ማለት መጽሐፍ ቅዱስ ብዙውን ጊዜ ስላሴ የሚል መጽሐፍ ቅዱስ ውስጥ የለም። ስለዚህ ስላሴ የስተት ትምህርት ነው፣ የሰው ሀሳብ ነው እና በቃ እያሉ በጣም ብዙ ሰዎች ስለ ስላሴ የተለያዩ ነገሮች እንደሚናገሩ ይነገራል። ነገር ግን ስለ ስላሴ ጠርጠሊዮን ወይም ቱርቱሊያን የሚባለው ሰው ይህን ካል ሲያስቀምጥ ስላሴም በተሻለ መንገድ ትርጉም ሰጥቶት እንመለከታለን። ስለዚህ የአብን አምላክነት፣ የወልድን አምላክነት፣ የመንፈስ ቅዱስን አምላክነት ሶስቱንም ስንመለከታቸው በስም በመለኮታዊ ማንነት በህልውና በአኗኗር እና በአዳረግ አንድ ናቸው። ስለዚህ በአካል የተገለጡበት መንገድ ግን ልዩነት የለውም። ስለዚህ በአብ ውስጥ ያለ የአብ ፍቃድ በወልድ ውስጥም ተገልጧል። በወልድ ውስጥም ያለ ደግሞ የአብ ፍቃድ በመንፈስ ቅዱስ ተገልጦ እናያለን። ስለዚህ ስላሴ የሚለው ሐሳብ በአብ ውስጥ ያለ መለኮታዊ ማንነት፣ በወልድ ውስጥም ያለ መለኮታዊ ማንነት በመንፈስ ቅዱስም አለ ያለን ነው። ስለዚህ ስላሴ ስናወራ የመንፈስ ቅዱስን ህልውና፣ የመንፈስ ቅዱስን ማንነት፣ የመንፈስ ቅዱስን ስሜት ስናወራ በአብ ውስጥ ፍቃድ እንዳለ፣ በወልድ ውስጥ ፍቃድ እንዳለ፣ ስላሴ ውስጥ ምን አለ? መንፈስ ቅዱስ ምን አለ? ፍቃድ አለ ያለን ነው። ስለዚህ ስሜት አለው ስንል፣ ፍቃድ አለው ስንል መለኮት ነው። መለኮታዊ ፍቃዱ ደግሞ ከስነ ፍጥረት በላይ ነው። በተለይ ለቤተ ክርስቲያን በጣም በጥንቃቄ በተለይ በዚህ ዘመን በጥንቃቄ ከመንፈስ ቅዱስ ጋር ህብረት አድርገን ልኖርበት የሚገባ ጉዳይ ቢኖር መንፈስ ቅዱስ ምን እንዳለው፣ ፍቃድ እንዳለው፣ ስሜት እንዳለው፣ እውቀት እንዳለው ሁሉ በማወቅ በፊት ለፊቱ በአግባብ ልንመላለስ ይገባል። እግዚአብሔር ብቻ እግዚአብሔር ብለን መንፈስ ቅዱስ ልናናንቀው አይገባም። መድኃኒታችን ኢየሱስ ክርስቶስ ብቻ ብለን እሱን ብቻ ግሎሪፋይ እያደረግን እሱን ብቻ እያገነንን መንፈስ ቅዱስን ልናጥላላ አንችልም። ስለዚህ ለአብ ያለን ፍቅር፣ ለወልድ ያለን ፍቅር እንዲሁ ደግሞ ለመንፈስ ቅዱስ ሊሆነን ይገባል። ስለዚህ ነው ቱርቱሊያንስ ስላሴ በሚለው አቋም እነዚህን ሀሳቦችን የገለጠልን። ስለዚህ መንፈስ ቅዱስ በአብ ውስጥም በወልድ ውስጥም መለኮታዊ እውቅና ሰጥተን እንደምናመልክ እንደምንገዛ፣ እንዲሁ ደግሞ መንፈስ ቅዱስም ልክ እንደ አብ እንደ ወልድ እውቅና ተሰጥቶት ሊፈራ ሊከበር ለንታዘዘው ፍቃዱ ልንፈጽመት የሚገባ መለኮት ነው መንፈስ ቅዱስ። ስለዚህ ለዚህ ነው ስለዚህ መለኮት ነው እና መንፈስ ቅዱስ በዚህ ውስጥ እንመለከታለን። ሌላ የምንመለከተው መንፈስ ቅዱስ ሙሉእነቱን የምንመለከተው ውስን አይደለም። መንፈስ ቅዱስ የእግዚአብሔር መንፈስ የምንጨብጠው የምንለቀው በሰዎች ፍቃድ እሰጥሃለሁ አልሰጥህም፣ እከለክልሃለሁ ወይም አነሳብሃለሁ ብለን በሰዎች ስሜትና ሞራል ላይ ተመስርቶ የሚደረግ የሰው ፍቃድ ማስፈጸሚያም ደግሞ አይደለም። መንፈስ ቅዱስ እግዚአብሔር የተባረከ መንፈስ ቅዱስ አምላክ ነው ስንል በራሱ ፍቃድ፣ በራሱ እውቀት፣ በራሱ ስሜት የሚሰራ እንጂ በፓስተሩ ወይም በነቢዩ ወይም በተቀባ በሚባለው ወይም በዚህ ነገር ተለይቶ የተለሻለ አለ ሰው በሚባለው ፍቃድ እሱ የሚሰጥ እሱ የሚነፍክ እሱ የሚለቀው
እሱ ሲኖር መንፈስ ቅዱስ የሚወርድ፣ እሱ ሲሄድ የሚሄድ መንፈስ ቅዱስ የለም። ማወቅ ያለብን ነገር መንፈስ ቅዱስ በራሱ ስብዕና አለው፣ ፍቃድ አለው። ስለዚህ ከማንም ግለሰባዊ ስልጣን ጋራ ወይም ተቀባይነት ጋራ ወይም ፖዚሽን ጋራ የሚሰራ አይደለም። በእርግጥ በመሪው ላይ ሊሰራ ይችላል። በአንድ ቤተክርስቲያን መሪ ላይ እንደወደደ ለመንፈስ ቅዱስ እስከተገዛ ድረስ፣ ለመንፈስ ቅዱስ እውቅና እስከሰጠ ድረስ፣ ለመንፈስ ቅዱስ ስፍራ እስከሰጠ ድረስ በወንበሩ ላይ በቦታው ላይ መንፈስ ቅዱስ ሊጠቀምበት ሊገለገልበት ይችላል። ነገር ግን እኔ ከሌለው መንፈስ ቅዱስ የለም፣ እኔ ስመጣ መንፈስ ቅዱስ ይመጣል የሚል ከሆነ ግን ወገኖች ለመውደቅ፣ ለመቀሰፍ፣ ለመሰበር ቀርቧል ማለት ነው። ምክንያቱም መንፈስ ቅዱስ በመለኮታዊ ማንነቱ ስንረዳው በማንነቱ ላይ አይደራደርም። እግዚአብሔር መንፈስ ቅዱስ ለሚያከብሩት ያከብራል፣ ለሚንቁት ደግሞ ቅርብ ነው። ስለዚህ መንፈስ ቅዱስ በሰዎች ፍቃድ የሚሰጥና የሚነፈቅ አይደለም። ስለዚህ መለኮታዊ ምልእነቱ አካላዊውን ስብናውን ለመግለጽ እጅግ ከባድ ነው። ማለት እዚህ ቦታ አለ እዚህ ቦታ የለም የሚባል አይደለም። እዚህ ቦታ ይገኛል እዚህ ቦታ አይገኝም የሚባል አይደለም። አምላክ ነው እስካለ ድረስ ሙሉ በኩል ይሄ ነው። ሁሉ ቦታ ይገኛል፣ በሁሉ ቦታ አለ ማለት ነው። በሐዲስ ኪዳን በተለይ በሐዲስ ኪዳን መንፈስ ቅዱስ በሙላት የወረደበት ዘመን ነው፣ በቤተ ክርስቲያን ውስጥ ማለት ነው። ለአሕዛብ ሙላት፣ ለአሕዛብ ወደ ቤተ ክርስቲያን መምጣት፣ በተለይ እነዚህ የበረሃ ወይራ የሚባሉት አሕዛብ ወደ ኪዳኑ ወደ ይገቡ ዘንድ ቤተ ክርስቲያን አሁን በሙላት የምትገለጥበት ብቸኛ መገለጫዋ መንፈስ ቅዱስ። ያለ መንፈስ ቅዱስ ይህን ዓለም ልትቋቋመው አትችልም። ይህን ዓለም ልትጋፈጠው አትችልም። ስለዚህ የመጋፈጫዋ የመቆሟ አቅሙ ማን ነው? መንፈስ ቅዱስ ነው። ስለዚህ አካላዊ ሙሉነቱ ስንመለከት እና በጣም ብዙ ነገር ልንመለከት እንችላለን። ሌላ መንፈስ ቅዱስ እንግዲህ የተለያዩ ስሞች እንደሰጡት እንመለከታለን። ያው አጽናኙ ብለን ቅድም እንዳልነው አጽናኙ የሚል ስም ተሰጥቶታል። ያው ቅድም እንዳነበብነው ዮሐንስ 16 ላይ አጽናኙ መንፈስ ቅዱስ ራሱ ስሙ ነው። ነገር ግን ሌላ ስም ተሰጥቶት አጽናኙ ስለሚያጽናና ማለት ነው። አጽናኙ ነው መንፈስ አጽናኙ የሚያጽናና አጽናኙ ስንል ሌላ አይደለም መንፈስ ቅዱስ ራሱ ማለት ነው። ስለዚህ ተውላጠ ስም ወይም ቅጥያ ስም ይሰጠዋል። ከአገልግሎቱ ጋር ከተግባሩ ጋር ከድርጊቱ ጋር ተያይዞ የሚሰጡ ስሞች ናቸው። መንፈስ ቅዱስ በራሱ ቅዱስ ነው። መንፈስ ቅዱስ ቅዱስ መንፈስ ነው። ያ መለኮታዊ ማንነት ነው። ነገር ግን አገልግሎቱ ስንመጣ ሰውን ሲያጽናና፣ ቤተክርስቲያን ሲያጽናና፣ ግለሰብን ሲያጽናና ስንመለከተው ማን አጽናናው? መንፈስ ቅዱስ። ስለዚህ አጽናኙ የሚለው ቅጥያ ስሙ ተውላጠ ስሙ አጽናኝ የሚባል ስም የሚሰጠው እንመለከታለን። ሌላው ምንመለከተው በዚህ በተውላጠ ስሙ ውስጥ እርሱ ይላል። እርሱ በወንድ ጾታ ስም እርሷ መንፈስ ቅዱስ እርሷ አይባልም፣ ወይንም እሳቸው አይባልም። መንፈስ ቅዱስ እርሱ ፐርሰን ያደርገዋል እና ተውላጠ ስሙን የሚያደርገው በወንድ ነው እና ለማድረግ የፈለገው የወንድ የበላይነትን ለማስቀመጥ ሳይሆን አብን እሷ እንደማንል፣ ወልድን እሷ እንደማንል ወንድን ከጾታ አንጻር ሳይሆን መሪነትን፣ ኃላፊነትን ወይንም ከአገልግሎቱ አንጻር የሚሰጥ የመሪነትን ኃላፊነትን የመወጣትና ቀዳሚነትን ከማሳየት ጋር የሚያያዝ ስለሆነ ተውላጠ ስሙን ከወንድ ጾታ ስም ሲጠቀም እንመለከት። ስለዚህ እርሷ ሳይሆን እርሱ ባይዘዌ መንፈስ ቅዱስ እርሷ አይባልም፣ እሳቸው አይባልም እና እርሱ ስንል ግን ፐርሰን ነው፣ ስብዕና አለው። መሪነቱን ኃላፊነት ተቀበል ደግሞ ኃላፊነትን በመወጣት ደረጃ ላይ ሪስፖንሲቢሊቲ በቃ እና ተጠያቂነት የቤተሰብ መሪ ራስነቱን ከማሳየት አንጻር የሚሰጥ ስለሆነ ለምሳሌ የወንድ ራስ ክርስቶስ ነው፣ የሚስት ደግሞ ራስ ባል ነው እንደሚል ይሄ ሃይራርኪ ይሄ መርሆ ሁልጊዜ መሪነትን ኃላፊነትን ተቀብሎ ከሚሄድ ጋር የሚያያዝ ነው። ስለዚህ መንፈስ ቅዱስን እርሱ ስንል ከኃላፊነት ጋር የቤተ ክርስቲያን መሪዋ፣ የቤተ ክርስቲያን ኃላፊዋ፣ የቤተ ክርስቲያን ተጠሪዋ ማን ነው? እርሱ መንፈስ ቅዱስ ነው። ስለዚህ እርሱ የሚለው አንደኛው ተውላጠ ስም እንደሆነ እንመለከታለን። ስለዚህ የግሪኩ ቃል እንደውም ብዙ ጊዜ ኢኮኒዮስ ወይም ሂ የእንግሊዝኛው ሂ እርሱ ወይም ኢኮኒያስ የሚለው የግሪኩ ቃል እሱ የሚለው ነው እና ያለ እርሱ የሚል ያለ እርሱ እና ስለዚህ እነዚህ ስፕሪት የሚለው መንፈስ እና ወይም ኑማ የሚለው መንፈስ እና መንፈስ የሚል ኑማ እና ስፕሪት የሚለው እርሱ
መንፈስ፣ እርሱ ኑማ፣ እርሱ ስፕሪት እና እርሱ ሩህ ነው። እርሱ የሚለው በሁል ጊዜ ከስብዕናው ጋር ከማንነቱ ጋር የሰጠ የተውላጠ ስም እንደሆነ ልንመለከት ልንገነዘብ ይገባል ማለት ነው። ሌላ የምንመለከተው መንፈስ ቅዱስ በጣም የሚገርማችሁ ከአብና ከወልድ ጋር እኩል ነው። ሶስተኛ አካል ነው ስንል ከአብ አያንስም፣ ከወልድም አያንስም። መንፈስ ቅዱስ ከአብም አይበልጥም፣ ከወልድም አይበልጥም። እግዚአብሔር ተባረከ። መንፈስ ቅዱስ ከአብም ከወልድም ጋር እኩል ነው። እግዚአብሔር ነው፣ መለኮት ነው። በዚሁ አጋጣሚ በመለኮት ዘንድ መበላለጥ የሚባል ነገር የለም። በመለኮት ዘንድ መቀዳደም የሚባል ነገር የለም። በመለኮት ዘንድ በደንብ ልንማር ይገባል። አብ አባት ስለሆነ ቀዳሚ፣ ወልድ ተከታይ፣ መንፈስ ቅዱስ ደግሞ ሶስተኛ አድርገን አንደረድራቸውም። በመለኮታዊ ህልውና ውስጥ አንዱ አምላክ አንዱ ህልው የሆነው መለኮት የሆነው አምላክ አባትም ነው ወልድም ነው መንፈስ ቅዱስ እግዚአብሔር ስለሆነ፣ ነገር ግን ወደ ተግባር ወደ ድርጊት ወደ አገልግሎት ስንመጣ ግን የአንዱ እግዚአብሔር የአንዱ መለኮት የአንዱ የሐዊው አምላክ አብ የሚባል አባት ተባለ። አባትነትን ስያሜ ያስገኘው አብ ወልድ የሚባል ልጅ ስላለ ነው። ወልድ ባይኖር እግዚአብሔር አብ አይባልም። ለምን? አብ አባት ያስባለው አባትነት ከመውለድ ጋር ስለሚያያዝ ነው። ያልወለደ አባት አይባልም። አባት ለመባል መውለድ ያስፈልጋል። ስለዚህ ከአብ ተወልጃለሁ ስለሚል ኢየሱስ አብ ያስባለው ወልድ ስለተወለደ ነው። ስለዚህ ወልድ ከሌለ አብ አባት አይባልም። ስለዚህ በመለኮታዊ ተግባራት ውስጥ እንቅስቃሴ ውስጥ ምን ተባለ? አብ አባት ተባለ። ወልድ ደግሞ ልጅ ተባለ። የማለት የእግዚአብሔር ልጅ ተባለ። ልክ መንፈስ ቅዱስ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ እንዳላት ገብርኤል ለማርያም። ስለዚህ የእግዚአብሔር ልጅ ያስባለው በመወለዱ ነው እንጂ ልጅ ነው ማለት ከአብ ያንሳል ወይም ከመለኮት ያንሳል ወይም በቀደመ ህልውናው ጎሏል ማለት አይደለም። በእነሱ ዘንድ መጉደል የሚባል የለም። በደንብ ስሙኝ፣ መቀዳደም የሚባል የለም። ኢቨን መጨፈላለቅ የሚባል ነገር እንኳን የለም። ስለዚህ አብ የወልድ አባት ነው፣ ወልድ ደግሞ የአብ ልጅ ነው። መንፈስ ቅዱስ ደግሞ ሰረጸ የወጣ ወይም የአብም የወልድም እነሱ መገለጫቸው የሆነው ማን ነው? መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ ደግሞ እግዚአብሔር ነው። ስለዚህ ከአብም አያንስም ከወልድም አያንስም፣ እኩል ናቸው በመለኮታዊ ህልውናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምንለው በመለኮታዊ ህልውናቸው መዋዋጥ መቀዳደም የለም በእነሱ ዘንድ። ስለዚህ በአብ ውስጥ ወልድ አለ፣ በወልድ ውስጥም አብ አለ። ልክ ኢየሱስ እንዳለው እኔ በአብ እንዳለው አብ በእኔ እንዳለ እንደሚል ደግሞም እንደገና ከእኔ የሚወጣው መንፈስ ቅዱስ ይላልና መንፈስ ቅዱስ ከአብ ይወጣል። አንዳንዶች ከአብ ብቻ ይወጣል ብቻ የሚሉ ያሉ፣ አንዳንዶች ደግሞ ከአብም ከወልድም ይወጣል። ስለዚህ አብ የሚልክላችሁ ነው ያለው ኢየሱስ። አብ የሚልክላችሁ እርሱ የእውነት መንፈስ መጣ ጊዜ ይላል። ስለዚህ ከወልድም ይወጣል ሲሉ ወልድ በስጋው በነበረበት ሳለ የማዳኑን ስራ ከሰራ በኋላ መለኮት ግን አይደለም ማለት አለም። በመለኮታዊ አንድነታቸው ውስጥ መነጣጠል መለያየት በሌለበት አንድነት ውስጥ ግን በመለኮት እሳቤ ውስጥ ግን መንፈስ ቅዱስ ከአብ ወጣ ስንል ወልድ በመለኮታዊ ህልውና ውስጥ አምላክ ስለሆነ ከወልድም ወጣ ማለት እንችላለን። ወልድ ማለት በስጋው የተሰጠው ስያሜ ስለሆነ በቀዳሚ ህልውናው ግን አምላክ ስለሆነ አብን ብቻውን ከወልድ ነጥለን መንፈስ ቅዱስ መገኛ አድርገን አንቆጥረውም። ምክንያቱም በአብ ውስጥ ወልድ አለ፣ በወልድ ውስጥም አብ አለ። መነጣጠል በሌለበት መለኮታዊ አንድነት ውስጥም መንፈስ ቅዱስ ከዚህ ወጣ ቢባል ችግር የለም። ነገር ግን መንፈስ ቅዱስ ወጣ ሲባል ደግሞ የተላከ ስንለው ብቸኛ ተላኪ አቅም የሌለው አብ የሚልከው ወልድ የሚልከው የሚላክ ማለት አይደለም። በአብ ውስጥ የነበረው የዘላለም ሐሳብ በወልድ የተፈጸመውን የማዳኑን ስራ የሚያስቀጥል ሌላ ደግሞ ምንሱ አካል ያለው መለኮት የሆነ አምላክ የሆነ መንፈስ ነው። ስለዚህ ሥላሴ ላይ ስንመጣ መነጣጠል መዋዋጥ የሌለበት አንድነት እግዚአብሔር አምላክ ሲሆን መለኮት ሲሆን ሳለ ነገር ግን ለተግባር ሰውን ለማዳን የአብን ስራ ለመፈጸም ግን አብ አባት ተባለ፣ ወልድ ልጅ ተባለ፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ የሚባለው ስያሜ ያዘ። ስለዚህ ከአብ የሰረጸ ከአብ የወጣ ስንል መንፈስ ቅዱስ አብ የሚልከው ወልድ የሚልከው እና እየተላከ አነስተኛ ግን እንዳቆጥረው መለኮቱ ነው። ለዚህ ነው። ስለዚህ በአብና በወልድ መንፈስ ለምሳሌ ኢየሱስ ሲጠመቅ ስንመግ ማቴዎስ 28 ስንጠመቅ ልክ ኢየሱስ ሲጠመቅ ምን አለ? ቅድም ናነበው ማቴዎስ 28 19 ላይ ታላቁ ተልእኮ ስንመለከት በአብ ስም በወልድ ስም በመንፈስ ቅዱስ ስም አላቸው።
በአብ ስም በወልድ በእኔ ስም ላይ ሂዱና ስበኩ አይደለም ያላቸው። ወይንም አብንም ትቶ ራሱን ትቶ መንፈስ ቅዱስ ይመጣል ያነቃቃቸው ምናምን ብሎ አብንም አልተወም መንፈስ ቅዱስ ወልድንም አልተወም። ስለዚህ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ነው የሚለው። ስለዚህ መለኮታዊ አንድነቱ ስንመለከተው አገልግሎት ላይ አባትነቱን፣ ልጅነቱን፣ መንፈስ ቅዱስነቱን በማይለቅ መልኩ አገልግሎት ውስጥ እንዴት መለኮት ራሱ እንደሚገልጥ ነው ያሳያቸው። ስለዚህ በእነሱ ዘንድ መነጣጠል የለም። ስለዚህ በአገልግሎት ላይ አብም እንዳለ ወልድም እንዳለ መንፈስ ቅዱስም ደግሞ እንዲሁ እንዳለ እንመለከታለን። ሌላ የምንመለከተው ቡራኬ ላይ ስንመጣ ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ሐዋርያ ጳውሎስ ሲናገር እንደዚህ ይላል፣ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁናል። ሲባርካቸው በቡራኬ ሲባርካቸው ሐዋርያው ጳውሎስ በሐዲስ ኪዳን ስለ ሥላሴ ስለ አንድነት ሲናገር አብን ብቻ ነጥሎ ወልድን ብቻ ነጥሎ መንፈስ ቅዱስ ብቻ ነጥሎ ሳይሆን አብ በወልድ ውስጥ እንዳለ ወልድ በአብ ውስጥ እንዳለ መንፈስ ቅዱስም በሁሉም ውስጥ እንዳለ እንዲሁ በቡራኬ ውስጥም ሦስቱም ሲጠቀም እንመለከታለን። ምን ብሎ ልክ ምን አለ? የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስም ኅብረት ከማን ጋር? ከእናንተ ጋር ይሁን። ስለዚህ በሥላሴ ውስጥ እንዳልኳቸው ደግሜ የምናገር መነጣጠል መለያየት የለበትም። መንፈስ ቅዱስ አምላክ ነው፣ ይባርካል። አብ ባርከኝ፣ ወልድ ባርከኝ፣ መንፈስ ቅዱስም ባርከኝ ብንለው ሊባርክ ይችላል። ስለዚህ ሙሉእነቱን አካላዊነቱን ስንመለከት ብዙውን ጊዜ በተለያየ መጽሐፍ ቅዱስ ተጠርቶ እንመለከታለን። የተለያየ እኛና መንፈስ ቅዱስ ፈቅደናል ይላል የሐዋርያት ሥራ ምዕራፍ 15 ላይ እኛና መንፈስ ቅዱስ ፈቅደናል ይላል እና መንፈስ ቅዱስ ደግሞ እንደገና በፍቃዱ ውስጥም ከክርስቶስ ጋር ከሐዋርያቱ ጋር ከመለኮታዊ ማንነቱ ጋር ሲሰራ እንመለከታለን። ባይፈቅድ መንፈስ ቅዱስ መንቀሳቀስ እንደማይችል ብዙውን ጊዜ ብሉይ ኪዳን ላይ ዳዊትን ስንመለከተው ንጉሥ ዳዊት ስንመለከተው ከሳኦል ሞት በኋላ ዳዊት ወደ ኢየሩሳሌም ሲመጣ ብዙ ጠላቶች ተነስተውበት ነበር። የዳዊትን ንግስና ያልተቀበሉ ብዙ ጊዜ እንደውም ከሚደርስበት ከቤቱ ምስቅልቅል የተነሳ የአምኖን መሞት፣ የትዕማር መደፈር፣ የአቤሴሎም ማመፅ እንደገና ቤት ውስጥ የነበረ በጦስ ችግር ውስጥ ነበረ ዳዊት። ብዙ አልቅሷል፣ ብዙ ሸለቆ ውስጥ። እንደውም አንድ ጊዜ አቤሴሎም እንደዚሁ ተነስቶበት በነበረ ሰዓት ላይ ተከናንቦ እያለቀሰ ወደ ተራራ እንደወጣ እንመለከታለን። እና እንደዛ የህይወት ምስቅልቅል ውስጥ የነበረው ዳዊት ብዙውን ጊዜ ስንመለከተው የእግዚአብሔርን መንፈስ እንዴት አድርጎ እንደሚያጽናናው እንዴት አድርጎ እንደሚያወጣው በተለያየ አቅጣጫው ስንመለከታለን መጽሐፍ ቅዱሳችን ውስጥ። እንዴት ሲዋጋ ይላል ጌታ እግዚአብሔር ሆይ ልውጣን ይላል እና ይጠይቀዋል። እግዚአብሔር ይጠይቀዋል። አሁን ውጣ፣ አሁን አትውጣ፣ በዚህ በኩል ውጣ እያለ አቅጣጫ ያሳየው ነበር እግዚአብሔር። ስለዚህ እግዚአብሔርን ሳያማክር የእግዚአብሔርን ፍቃድ ሳይጠይቅ የእግዚአብሔርን አቅጣጫና ምሪት ሳይቀበል ዳዊት ያ ሁሉ ጠላት ያ ሁሉ እንትን አይገዛትም፣ ያ ሁሉ ሊቋጣቸው አይችልም ነበር። ለምን? የእግዚአብሔርን ፍቃድ ጠይቆ ስለሚወጣ ሁልጊዜ አሳልፌ ሰጥቼሃለሁ እንዲያደርግህ እያለ እግዚአብሔር ይመራው ነበር። ያ እግዚአብሔር ለዳዊት ምሪት ነበረው፣ ለዳዊት አቅጣጫ ነበረው፣ ለዳዊት ድሉ ነበረ፣ ለዳዊት ንግስናው ነበረ ያ እግዚአብሔር። ስለዚህ ዳዊት የሚታወቀው በእግዚአብሔር እንጂ በራሱ ምንም አይደለም። እረኛ ነው። ዳዊትን ዳዊት ያስባለው ከእረኝነቱ እስከ ራእይ ድረስ የዳዊት መክፈቻ እስኪባል ድረስ ወዳም የዳዊት ስርና መሰረት እስኪባል ድረስ ዳዊትን ያስከበረው፣ ዳዊትን ስመጥር ያደረገው፣ ዳዊትን በዘመን መካከል ሁሉ እንዲጠቀስ ያደረገው ምንድን ነው ስንመለከት እግዚአብሔርን የሚጠይቅ የእግዚአብሔርን ምርት የሚጠብቅ የሚከተል የሚጠቀም ነበረ ዳዊት። ለዚህ ነው መንፈስ ቅዱስና እኛ ፈቅደና ስንል ያ ዳዊትን ለድል ያበቃ እግዚአብሔር ዛሬም እኔና እናንተ በሚጠፋው ዓለም ውስጥ ለድል የሚያበቃን መንፈስ ቅዱስን ምሪት ስንጠቀምና ስንቀበል ብቻ ነው። ኖ ካለ መንፈስ ቅዱስ መቀመጥ ነው። ዝም ካለ መንፈስ ቅዱስ ዝም ማለት። መንፈስ ቅዱስን የሚያስቀድም መሪ፣ መንፈስ ቅዱስን እውቅና የሚሰጥ መሪ፣ መንፈስ ቅዱስን የሚያዳምጥ መሪ እመኑኝ ዳዊት እንዳስገዛ ነገር ሁሉ ይገዛለታል። ያለ መንፈስ ቅዱስ ልታስገዛው የምትችለው ሰው የለም በዚህ ዘመን።
እውቀት በሰለጠነበት ሰው ስብዕናውን በሚያጎላበት ለራሱ ጥቅም በሚጋደልበት ሰው በብዙ አቅጣጫ በሚተረማመስበት በዚህ ዘመን መጨረሻ እላቂ ላይ ልንቆጣጠርበት የምንችለውን ሐሳቡን ለማስፈጸም የምንችልበት ብቸኛ አቅማችን ብቸኛ ጉልበታችን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ማዳመጥ፣ መንፈስ ቅዱስን እውቅና መስጠት፣ ከመንፈስ ቅዱስ ጋር ያለን አታችመንት ያለን ህብረት ከማንም በላይ ፍጹም ሊሆን ይገባል። ለዚህ ነው። ስለዚህ መንፈስ ቅዱስ ደግሞ ለሚቀርቡት ልባቸውን ለከፈቱ ሰዎች አቅጣጫ ይሰጣል። ልክ ዳዊት እንደተናገረው ልውጣን ጌታ ሆይ፣ በዛ አቅጣጫ ልውጣን፣ በዛ አቅጣጫ ልክ መንፈስ ቅዱስ ድል እንደሚሰጠው እግዚአብሔር አምላክ እንደሚያስገዛለት በዚህ ዘመንም ለማስገዛት የሚያስችል አቅምና ጉልበት የምናገኘው ለመንፈስ ቅዱስ እውቅና ስንሰጥ ብቻ ነው። ስለዚህ ነው። ስለዚህ መንፈስ ቅዱስ ፍቃድ እንዳለ ሁሉ እንደዚሁ ደግሞ በአብ ውስጥም በወልድ ውስጥም መለኮታዊ ማንነት እንደነበረው የምንመለከተው። ሌላ የምንመለከተው መንፈስ ቅዱስ ከዚህ ከእውቀትና ከመምራት ባሻገር ደግሞ የራሱ መገለጫ መንገዶች አሉት። መንፈስ ቅዱስ መገለጫ መንገዶች አሉት። ምንድነው መገለጫ መንገድ? መንፈስ ቅዱስ ዝም ብሎ ግዑዝ አይደለም። ዝም ብሎ ንፋስ ብቻም አይደለም። ዝም ብሎ እንደ ንፋስ የሚገፈተን ወይም ከወንበር ላይ የሚከሰክሰን ወይም የሆነ ስሜት ብቻ መንፈስ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። ራእይ ምዕራፍ 2 ቁጥር 7 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ የሚለውን የእግዚአብሔር መንፈስ የሚለውን መንፈስ ቅዱስ የሚናገረውን መንፈስ ቅዱስ የሚለውን ጆሮ ያለው ይስማ ይላል እና ምን ማለት ነው? መንፈስ ቅዱስ ይናገራል። እግዚአብሔር ተባረከ። በቃሉ ይናገራል። እግዚአብሔር ለዚህ መንፈስ በለያቸው ሰባኪያን፣ አስተማሪዎች እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም እንደሚል። ስለዚህ መንፈስ ቅዱስ ይናገራል እና ለቤተ ክርስቲያን ይናገራል። ራሷ ስለሆነ መሪዋ ስለሆነ አቅጣጫ ያሳየዋ ስለሆነ መንፈስ ቅዱስ ይናገራል። መንፈስ ቅዱስን ማዳመጥ እንዴት መታደል ነው ወገኖች! ከስሜታችን ከምኞታችን ከፍላጎታችን በላይ ስተን ወድቀን ጸጸት ውስጥ እንዳንገባ ተው የሚለን። ለምሳሌ ስለ እግዚአብሔር ድምፅ ትንሽ አንድ ምሳሌ እንገራችሁ። ስለ እግዚአብሔር ድምፅ አብርሃም ምን አለው? እግዚአብሔር ሲናገር አብርሃም ሆይ ልጅ ይስሐቅን በሞሪያ ተራራ ላይ ሰዋልኝ የሚለው ሁላችንም እናውቀዋለን። ሁላችንም የተሰበክነው የምንሰብከው የምናውቀው ክፍል ነው። የሚገርመኝ እኔ እሱ ክፍል ባየሁት ቁጥር የአብርሃም እሺ ማለት ነው። አንደኛ በሽምግልናው በዕድሜ መጨረሻው በብዙ እንባና ጥር መከራ የመጣ ልጅ ነው ይስሐቅ ማለት። እስኪገረሙ ድረስ የማይቻልን ተፈጥሯዊ ዑደት ጥሶ የገባ የእግዚአብሔር ጥልቅ አደራረግ የተገለጠበት ተአምራዊ ልጅ ነው ይስሐቅ። ለአብርሃም መጽናኛው ነው። ያለቅስ ነበር እኮ አብርሃም። ቤቴ ማን የሚወርሰው? ማን ነው ከኔ በኋላ የሚከተለው? ይሄ ኤሌዘር ነው ወይ እያለ እያለቀሰ ያለት ነው አይደለም። ከጉልበት የሚወጣው እርሱ ይወርሳል ተብሎ የተባለ ሰው ነው አብርሃም። ነገር ግን ይሄ የጉልበቱ ማረፊያ የሆነው የእንባ ማበሻው የሆነው የዕድሜ ቅጥያ መጽናኛ የሆነውን ይስሐቅን እግዚአብሔር አምላክ ምን ያለው? ሄድና በሞሪያ ተራራ ላይ እረድልኝ፣ ሰዋልኝ ማለት እረድልኝ ነው ያለው። ይህን ድምፅ ሰምቷል አብርሃም። የሚገርመኝ ድምፁ ከሴጣን ነው፣ ከሰው ነው፣ ከስጋ ነው፣ ስሜቴ ነው ምናምን ነው አላለም። ልምምድ ነበረው። የእግዚአብሔርን ድምፅ ጥርት ያለ ድምፅ የመስማት ልምምድ ነበረው። ድምፅ የመስማት ልምምድ ስላለው አብርሃም የመጣው ትእዛዝ በጣም ከባድና ዘግናኝ፣ ማናችንም በዚህ ዘመን ብንታዘዝ እንኳን ልናደርገው ልናስበው የማንችለውን ነገር ነው አብርሃም የታዘዘው። ስለዚህ ስለምናውቀው ዝምን አንብበን የምናልፈው ሳይሆን መጽሐፍ ቅዱስ ለትምህርታችን፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው መንገድ ስለሚል ልንማርበት ራሳችን ልናንጽበትና ልንመራበት ያለ የእግዚአብሔር ቃል ስለሆነ ይሄ ቃል ዝም ብሎ አንብበን የምናልፈው ሳይሆን ልንለማመደው የሚገባ መንፈሳዊ ልምምድ ነው እና እግዚአብሔር ይርዳን ነው። ይህንም ራስ ይርዳኝ ነው። ነገር ግን አብርሃም ልጁ ይስሐቅን ይዞት ወደ ሞሪያ ተራራ ሄደ።
የተናገረው ክፍል እዛ ክፍላችን እንደምናውቀው ለጠባቂዎቹ ለአገልጋዮቹ ምንድን ያላቸው? እኔና ልጄ ለእግዚአብሔር መስዋዕት ሰውተን እንመለሳለን ያላቸው። ከሞት እንደሚያድነው እንኳን አምኖ ነበር ይላል የዕብራውያኑ ጸሐፊ ምዕራፍ 11 ላይ አብርሃም ልጁን እግዚአብሔር አምላክ ከሞት እንደሚያድነው እንኳን ያምን ነበር ይላል። አሁን አብርሃም የሚታየን ድምፅ መስማቱ ሳይሆን እምነቱ በእግዚአብሔር ላይ ያለው መደገፍ፣ በእግዚአብሔር ላይ ያለው እምነት የሚገርም ነው። ነገር ግን ልጁም ራሱ የሚገርም ነው። በዛ ሕፃን ልጅ እንዳይመስላችሁ የሚታረደው የሆነ የ3 ዓመት ሕፃን ልጅ 4 ዓመት ሕፃን ልጅ አይደለም። ወጠምሻ ነው፣ ጎልማሳ ነው። ነገር ግን ለአባቱ ቃል ምን ያህል ታዛዥ እንደሆነ የምትመለከቱት መንፈሳዊ ስሪቱን ነው የምንመለከተው። የይስሐቅ እድገቱ ስሪቱ በእግዚአብሔር ቃል ዲሲፕሊን ነበር፣ ታዛዥ ነበረ። ምንም ያህል የአብርሃም ያህል እምነት እንኳን ባይኖረው እግዚአብሔር አሳርዶ እንደሚያነሳው ይስሐቅ እንኳን እምነት ባይኖረው በአብርሃም እምነት ላይ ግን ነበረው ትልቅ መደገፍ ይስሐቅ። ነገር ግን እሺ ተባለ፣ ታዘዘ፣ ልጁም ታዘዘ። መሠዊያው ላይ ካጋደመ በኋላ ግን ሊያርደው እጁን ባነሳ ጊዜ የሚገርማችሁ እግዚአብሔር ድጋሚ ወደ አብርሃም መጣ፣ በድምፅ መጣ። አብርሃም ሆይ እጅን ከልጅ ላይ አንሳ። አሁን እጁን ከልጁ ላይ ማንሳቱ ሳይሆን የሚገርመኝ እረድ ሲለው የሰማው አብርሃም ተው ሲለውም ደግሞ ሰምተዋል። አሁን የመስማት ልምድ ባይኖሮ ኖሮ ገላግሎት ነበር። ነገር ግን ተው ሲል ሰማው። ለእኔ ያለን ፍቅር ለአንድ ልጅህ እንኳን አልሳሳህምና አብርሃም ሆይ ብሎ በቃ ዘርን እንደዚህ ባረኬዋል። እዛው ነው ያዥጎደጎደለት የበረከቱ ማለት። ከዛ በዕፀ ሳቤቅ የታሰረች በግ በይስሐቅ ምትክ እንዲሰዋ እንዲታረድ ያደረገውና እንደተናገረው አብርሃም ልጁን ይዞት ተመለሰ። እንግዲህ ስለ ክርስቶስ ኢየሱስ የመንፈስ ቅዱስ አሰራር እና የአገልግሎቱን እንቅስቃሴ ለማየት እንደሞከል ነው በአብ ውስጥ በወልድ ውስጥም በመንፈስ ቅዱስ ውስጥ ያለውን መለኮታዊ አጀንዳና መለኮታዊ ሐሳብ ምን እንደሆነ ለማየት እንደሞከር ነው። አሁን ደግሞ እያወራን ያለነው እየተነጋገርን ያለነው ደግሞ የመንፈስ ቅዱስ ስራዎቹ ላይ ነው፣ ተግባራቱ ላይ ነበር። የሚያደርጋቸው ተግባራት የሚያደርጋቸው ስራዎቹ ምንድናቸው እያልን እያወራን ነበር። ስለዚህ ቀደም እንደተመለከትነው እንግዲህ መንፈስ ቅዱስ ይናገራል። መንፈስ ቅዱስ ስለ ቅዱሳን በሚያስፈልጋቸው አቅጣጫ ላይ ምን ማድረግ እንዳለባቸው በቃሉም በኩል በአገልጋዮቹም በኩል እና ብቻ መንፈሱን ሊጠቀምበት በሚችል መንገድና አቅጣጫ ሁሉ ለቅዱሳኑ እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት መልእክት ወይንም ትምህርትን ወይንም የተለያዩ ነገሮችን በመስጠት መንፈስ ቅዱስ ይናገራል፣ ያስተምራል። ሲቀጥል ደግሞ አቅጣጫን ያሳያል። አሁን ሁለተኛ የምንመለከተው ምንድነው? እሱ ስለ መንፈስ ቅዱስ ስለመናገሩ ካወራን በኋላ ሁለተኛ የምንመለከተው መንፈስ ቅዱስ ስለ ቅዱሳን ደግሞ ይማልዳል እና ይማልዳል። ማማለድ የሚለውን ቃል ነው በደንብ ትንሽ ማየት የሚያስፈልገን። ማማለድ የሚለው እንደኛ እንደ ኢትዮጵያውያን ቤተክርስቲያን አባባል ማማለድ ማስታረቅ ወይም ማገናኘት፣ ማዛመድ፣ ማዋሃድ፣ ማያያዝ የሚሉትን ቃላቶችን ሊወክል እንደሚችል እንረዳለን። ስለዚህ ማማለድ የሚለው እንደ ቤተክርስቲያን ወይም አሁን ማህበረሰብ ውስጥ እንዳለው ምልከታ ከሆነ መውደቅ፣ መስገድ፣ ማልቀስ፣ ስለዛ ነገር መቃተት የሚለው ነገሩ ትንሽ ጽንፍ የያዘ ይመስላል። ነገር ግን ማማለድ ማስታረቅ ነው፣ ማስማማት፣ ማገናኘት በሚለው ሐሳብ እንመለከተው። ለዚህ ነው መንፈስ ቅዱስ ስለ ቅዱሳን ይማልዳል ሲል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ይህን ሐሳብ በደንብ አድርገው አስቀምጦታል። ስለ ማማለድ መንፈስ ቅዱስ አማላጃችን ነው። ልክ አሁን እኛ ኢየሱስ አማላጃችን ነው ስንል በተለያየ አቅጣጫ ለማየት እንደሞከር ነው። ኢየሱስ አሁን በአብ ቀኝ ስለ ሁላችን ይታይ ዘንድ ተቀምጧል፣ ወይም በአብ ቀኝ ነው ያለው። መጽሐፍ ቅዱስ እንደሚናገር በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ክርስቶስ ኢየሱስ ስላለን ይላል እና በሰማያት ያለፈ በግርማው ቀኝ ዙፋን የተቀመጠ የእግዚአብሔር ልጅ ክርስቶስ ኢየሱስ አለ። እሱ ስለኛ ይታያል፣ ስለኛ በአብ ፊት ቆሟል ማለት ነው። ስለዚህ አብ እግዚአብሔር አምላክ የሰው ልጆችን ሲመለከት የሚመለከተው በልጁ በኩል ነው። ስለዚህ መታያችን ነው ኢየሱስ። ያ የለበሰው ስጋ፣ ያ በአብ ቀኝ ያስቀመጠው ስጋ በክርስቶስ ኢየሱስ የተበጀን በደሙ የነጻ አዲስ አካል
የሚበሰብስ ሳይሆን የማይበሰብስ፣ የሚሞት ሳይሆን የማይሞት አዲስ አካል በትንሣኤው ይዞ እንደሄደ ሁላችንም እናውቃለን። ኢየሱስ ሲመጣ መንፈስ ቅዱስ ነው። የእግዚአብሔር መንፈስ በማርያም ውስጥ ገብቶ ይጸልልሻል። ኦቨርሻዶ ማለት ይከልልሻል እና በአንቺ ውስጥ ያለው ያ የሚጸነሰው የመንፈስ ቅዱስ ግብር እንደሆነ ይናገራል። ስለዚህ የገባው መንፈስ ነው። ዘርን ከሰው ወሰደ፣ ሰው ተጸነሰ። ስለዚህ ስጋ ሳይሆን የመጣው መንፈስ መጣ። ስጋ ግን ከራሷ ከማርያም የወሰደው። ስለዚህ ስጋን አዘጋጀልኝ የሚለው በማርያም ውስጥ ያለውን አካል ወሰደ፣ ሰው ተፈጠረ። በዚህ ሰዓት የምንመለከተው ያ ማንነት ግን ያ ኢየሱስ ክርስቶስ የእኛን ስጋ ለብሶ የእኛን ኃጢአት የእኛን በደል በስጋው በኩል ከቀጣ በኋላ ሕግንም በስጋው በኩል ከፈጸመ በኋላ ያንን ኃጢአት መጽሐፍ ቅዱስ እንደሚናገር ስጋን ከነመሻቱ ከነፍላጎቱ ከነስሜት ከነምኞቱ ጠርቆ አስወገደው፣ በመስቀል አስወገደው ይላል። ስለዚህ አሁን ኢየሱስ ክርስቶስ ስጋን ቀበረው። ያን ስጋ ስለ ኃጢአት፣ ስለ ሞት፣ ስለ ክፋት፣ ስለ ፍርድ የሚንቀሳቀስና ለዚህ የሚተጋውን ስጋ ከነምኞቱ ቀበረውና ስለ ኃጢአት ስሜት የሌለው ስለ ኃጢአት ቅንጣት እንኳን ምንም ዝንባል የሌለው አዲስ አካል አዲስ ማለት ኢየሱስ ክርስቶስ ከመቃብር ሲወጣ በሦስተኛው ቀን ይዞ ተነሳ። ይሄኛው የትንሣኤው ስጋ የትንሣኤው አካል ከትንሣኤው በፊት እንደነበረው አይደለም፣ በጣም ይለያያል። ያኛው ሟች ነው፣ ያኛው በስባሽ ነው፣ ያኛው በኃጢአትና በፍርድ መታለፍ ምክንያት የተቀጣ ስጋ ነው። ይሄ ግን ስለ ሁላችን ጽድቅ፣ ስለ ሁላችን መታየው ዘንድ፣ ስለ ሁላችን በአብ ፊት ለመቆም ብቃት ይሆነን ዘንድ አዲስ አካል፣ አዲስ ስብዕና፣ አዲስ ማንነት ኢየሱስ ይዞ ተነሳና ይሄንኑ የሚነካ ልክ ደቀ መዛሙርቱ ተሰብስበው እየጸለዩ ሳለ ጌታችን ኢየሱስ ክርስቶስ ለእነ መግደላዊት ማርያም ነገራቸው እና ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? በዚህ የለም፣ ሂዱ እዛ በገሊላ ይቀድማችሁማል ብሎ ካላቸው በኋላ እነ መግደላዊት ማርያም ለእነ ጴጥሮስ ለማብሰር ወደ ገሊላ ሲመለሱ ኢየሱስ ግን በመካከላቸው ተገለጠና በተዘጋ በር ውስጥ በተዘጋ ቤት ውስጥ እየጸለዩ እያለ እነ ማርያም ያ ሁሉ ከነገሯቸው ጴጥሮስን መጥቶ የመቃብርን ቦታ አይቶ ኢየሱስ በመቃብር ቦታ እንደሌለ ካረጋገጠ በኋላ ከዮሐንስ ጋር መጥተው ቼክ ካረጋገጡ በኋላ ኢየሱስ ከሙታን መካከል ተነስቶ እንዳረገ እንደሌለ ካረጋገጡ በኋላ ተሰብስበው ሳሉ ግን ድንገት ያ የትንሣኤው አካል ይዞ የተነሳው ኢየሱስ በመካከላቸው ሰላም ለእናንተ ይሁን ብሎ ተገለጠ። ስለዚህ መንፈስ መሰላቸው ወይም የሆነ ምትሃት መሰላቸው እንደሚል መጽሐፍ ቅዱስ። ስለዚህ ደነገጡ እና በዚህን ጊዜ ምን አለ? የሚበላ የላችሁ ስጡኝ አላቸው። ምክንያቱም እንዲበላ እንዲጠጣ ያደረገው ያ የለበሰው ስጋ የሚበላ ነው፣ የሚነካ ነው፣ መንፈስ አይደለም። ወይም እነሱ እንዳሰቡት ምትሃት አይደለም፣ አካል ነው። በትንሣኤ የተቀየረ ግን የማይበሰብስ ግን የማይሞት ግን በኃጢአት የማይቀጣ ኃጢአትን ሕግን ፈጽሞ የጨረሰ ስለ ሁላችን በአብ ፊት ለመታየት ብቃት ያለው አዲስ ስጋ ነበረና በላ አጠገባቸው። እንደውም ንኩኝ አላቸው እና መንፈስ ስጋና አጥንት የለውም አለ። ስለዚህ ያ መንፈስ ሳይሆን ስጋ ነው፣ አጥንት ነው። ያንን ስጋና ያንን አጥንት ይዞ ክርስቶስ ኢየሱስ በሚነካ በሚጨበጥ በሚዳሰስ ስብዕና ወደ አባቱ እቅፍ አረገ። አሁን በአባቱ እቅፍ ያለው ስለ ሁላችን ይታይ ዘንድ ያማልዳል ኢየሱስ እንል ይታይልናል። ስለ ሁላችን በአብ ፊት ይታይልናል። በሱ መካከለኛነት እኛም አባታችን ብለን ለመጸለይ እንችላለን። ልጅነታችን የተቀዳጀ ነው። በዛም ልክ እንደዚሁ መንፈስ ቅዱስም ስለ ሁላችን በአብ ፊት ይማልዳል፣ ይቃትታል። እስቲ የሮሜ መልእክት እናንብበው። ሐዋርያው ጳውሎስ ሲናገር በሮሜ ምዕራፍ 8 ቁጥር 26 ላይ ሲናገር እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል። መንፈስ ቅዱስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። እና ያስታርቃል ማለት ለመጸለይ አቅም ስናጣ፣ ቋንቋ ስናጣ፣ ድፍረት ሳይኖረን ሲቀር ወይንም በአብ ፊት የመታየት አቅም እንደለን ሲገባል መንፈስ ቅዱስን ብቻ መጥራት ነው። መንፈስ ቅዱስ አግዘኝ፣ መንፈስ ቅዱስ እርዳኝ፣ መንፈስ ቅዱስ እባክህ አቅም ሁነኝ፣ ጉልበት ሁነኝ ስንል መንፈስ ድካማችንን ያግዛል ነው የሚለው። እና ድካማችንን ያግዛል። እንደውም እኛ በሚገባን ቋንቋ ሳይሆን በማይገባን ቋንቋ በማይነገር መቃተት ስለ ድካማችን፣ ስለ ሁላችን፣ ስለ ማንነታችን በአብ ፊት ያሳስብልናል።
እና እንዴት የታደልን ሰዎች ነን። አንደኛ ስለ በደላችን መተላለፍ የተቀጣው ኢየሱስ ክርስቶስ ስለ ሁላችን ይታይ ዘንድ በእግዚአብሔር ቁጣ በእግዚአብሔር ኃይለኛ ፍርድ ፊት ኢየሱስ ስለ ሁላችን ቆሞ በእግዚአብሔር ቁጣ እና በኃጢአተኛው ሰው መካከል ምሕረት እንድናገኝ ይቅርታ እንድናገኝ ኢየሱስ በመካከለኛት ቆመ። እሱ አንድ ነገር ነው። ሲቀጥል ደግሞ እንኳን በእግዚአብሔር ፊት ደግሞ ብቃት ባለው ማንነት ብቃት ባለው መንፈሳዊ አገልግሎት እንድናገለግል ደግሞ መንፈስ ቅዱስ ስለ ሁላችን ይቃትታል፣ ይለምናል፣ ያማልዳል። ስለዚህ መንፈስ ቅዱስን የሙጥኝ ማለት ግድ ነው። ለምን? እኔ አቅም የለኝም፣ ደካማ ነኝ፣ በዚህ ነገር ላይ እግዚአብሔር አምላክ ምንም ነገር ነው ምንም ችሎታም የለኝም ብለን በምንሸማቀቅበት አንገት በምንደፋበት ነገር ላይ ሁሉ መንፈስ ቅዱስ አቅም ሊሆነን፣ ጉልበት ሊሆነን፣ ብርታት ሊሆነን ስለ ሁላችን ሊያስታርቀን ከኛ ጋር አለ ማለት ነው። ሌላው የመንፈስ ቅዱስ ስራውን እያወራን ነውና ስለ መንፈስ ቅዱስ ስራ ስናወራ መንፈስ ቅዱስ ሌላ ይመክራል። ስፔሻል ካውንስለር ይሉታል። መንፈስ ቅዱስ መካሪ ነው። እንደ ቃሉ ሐሳብ ሰዎችን ይመክራል፣ ያስተምራል እና የሚመክረን እንደ ሰው ሐሳብ ሳይሆን እንደ እግዚአብሔር ሐሳብ እንድንመላለስ የእግዚአብሔር ሐሳብ በእኛ ተገልጦ የሚጠቅመንን የሚረባንን ነገር መስራት ወደምንችልበት መንፈሳዊ ከፍታ እንድንመጣ ሁልጊዜ መጽሐፍ ቅዱሳችን የመንፈስ ቅዱስ ምክር የመንፈስ ቅዱስ አስታራቂነት ምን ያህል ጉልህ ድርሻ ሚና እንዳለው በእኛ ውስጥ መጽሐፍ ቅዱስ በጣም አስረግጦ ይናገራል። ለምሳሌ አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ላይ ሲናገር መጽሐፍ ቅዱሳችን እንደዚህ ይላል፣ ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ የሰማችኋት ቃል ናትና፣ ዳግመኛም አዲስ ትእዛዝ እጽፍላችኋለሁ። ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውም ብርሃን አሁን ይበራል። በብርሃንም አለው የሚል ወንድሙን የሚጠላ እስካሁንም በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማውም ዓይኖቹን አሳውሮታል እያለ ይመክራል። ወንድሞች ሆይ ከመጀመሪያ የነበረው አሮጌው ትእዛዝ አልፏል። ሕግ፣ ፍርድ፣ ቁጣ የሚባል ነገር አሁን አልፏል። አሁን ግን ምንጋችሁ አሮጌ ትእዛዝ በጠበም ዳግመኛ ግን አዲስ ትእዛዝ እጽፍላችኋለሁ። ይህ ነገር ምንድን ነው? ያም ጨለማው ያልፋል፣ እውነተኛው ብርሃን ምን ያጋለ በርቷል። አሁን ብርሃን በርቶ በጨለማ አይደለም ያለ ነው፣ በብርሃኑ የምንመላለሰው። ስለዚህ ምንድን ነው የሚናገረው? ወንድምን አትጥላ፣ ከወንድም ጋር ፈጽሞ በጭራሽ አትጋጭ። ምክንያቱም ይሄ የጨለማ ስራ ነው። የብርሃን ልጆች የግጭት ልጆች አይደሉም፣ የጥፋት የጥላቻ ልጆች አይደሉም። ስለዚህ የትኛው ነገር በጨለማ ውስጥ ይመላለሳል። ክፋት በጨለማ ይመላለሳል። አመፃ በጨለማ እርኩሰት በጨለማ ይመላለሳል። እናንተ የብርሃን ልጆች ናቸው። ስለዚህ ማንም በጨለማ የሚመላለስ ከሆነ የሚሄድበትን አያውቅም፣ የሚሰራውን አያውቅም። የሚነዳው የሚገፋው ፑሽ የሚያደርገው ጨለማው ስለሆነ፣ ስለዚህ እናንተ ደግሞ የብርሃን ልጆች ናቸው። ስለዚህ በጨለማ አትመላለሱ። ስለዚህ እግዚአብሔር አምላክ በጨለማ የሚሄደውን ሰውዬ ጨለማው ዓይኖቹን አሳውሮታል፣ እናንተ ግን ዓይናችሁ በርቷል። ስለዚህ ሚለታል እየመከረን ነው ያለ ነው። በመንፈሳዊ ዓለም ውስጥ የሚጠቅመን የሚበጀን ፍቅር እንደሆነ፣ መዋደድ እንደሆነ፣ እርስ በርስ መያያዝ እንደሆነ መንፈስ ቅዱስ ለሚጠቅም ለሚሻል ነገር እየመከረ ወደሚጠበቅብን መንፈሳዊ ከፍታ እንድንመጣ የሚረዳን የሚያገዘን ምርጥ የሆነ አማካሪያችን መንፈስ ቅዱስ ይባላል። አመሰግናለሁ። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ ስም አሜን።